በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች በያላችሁበት እንደየሰዓት አቆጣጠሩ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት በቸርነቱ አደረሳችሁ? መድኃኔዓለም አምላካችን በላይ በሰማይ በመላእክት እንደሚመሰገን በእኛም በልጆቹ አንደበት ስሙ ይክበር ይመስገን። ዛሬ እንደ መድኃኔዓለም ፈቃድ የምንማማርበት ርዕስ ቅዠት የሚያመጡ ክፉ መናፍስቶች እንዴት ማስቆም እንችላለን በሚል ርዕስ ከመጽሐፍ ቅዱስ ጋር አያይዘን በተለይ የቅዠቱን ኃይል ባለው የክፉ ኃይልም የክፉ መናፍስቶችም የተላኩ የሚሆኑ በአጋንንትም የሚሆኑ ምንም ብቻ በቅዠት የምንፈተነውን ፈተና እንዴት ማስቆም እንችላለን የሚለውን ርዕስ አድርገን እንማማራለን። ያው ሁላችንም እንደምናውቀው ክፉ መንፈስ ከሚፈትኑትና ከሚያመጡብን ፈተናዎች አንዱ ቅዠት ነው። ቅዠት ሌሊትም አለ ቀንም አለ። በተለይ የብዙ መናፍስቶች ፈተና ቅዠት ነው። ቀን ቀን የማይሆነውን ከአቅማችንና ከችሎታችን ከተፈጠርንበት ውጭ የሆኑ ሀሳቦችን ማንጣት፣ ማስቃዠት፣ ቅዠታም ማድረግ። ሌሊት የትኛውም መንፈስ የሌሊት ስራው ቅዠት ነው። እናንተ ስትተኙ ስታርፉ የዛን ጊዜ ቀን የሚያወራው ቀን የሚነዳህ ቀን የሚረብሽህ ቀን የሚወሰውስህ ቀን አዚም የሚጥልብህ ቀን በሱስም በምንም ያስታገስከው ሌሊት ሲያሯሩጥ ያድራል። ሌሊት ሲያፈራግጥህ ያድራል። ሌሊት ጥርስህን ሲያንቀጫቅጨው ያድራል። ሌሊት ሲያወራጭህ ያድራል። ሌሊት እንግዲህ ያው የጨለማው ጊዜ ነው፣ የሱ ጊዜ ነው በሰፊው። ህልመ ሌሊትም የዝሙት ፍላጎትንም ሀሳብንም ውጊያንም ይከፍትብሃል። የሌሊቱን ጊዜ ቡራኬና የእረፍት ሳይሆን ሌላ የውጊያ ዓለም አድርጎት ውጥንቅጡን ያወጣዋል። ሌሊት ቅዱሳን የሚያመሰግኑበት፣ እግዚአብሔር የሚጎበኝበት፣ ስጦታ የሚሰጥበት፣ በቤተ ክርስቲያን ብዙ ምስጢራቶች የሚፈጸሙበት ቀንና ዕለት ነው። ቀን ሳይሆን ዕለት ነው። በቤተ ክርስቲያናችን ስርዓት ማስተዋል ከቻላችሁ ባለፈውም ነግሬያችኋለሁ። አብዛኛው ሌሊት ነው የሚደረገው። ምስጋናውም ሌሊት ነው። ያን የምስጋና ህይወት እንግዲህ የመባረኪያ ጊዜ እነ ቅዱስ ዳዊትን እግዚአብሔር ጋር የተነጋገሩበት ሰዓት የኛ ሲሆን ደግሞ ዝም ብሎ መፈረጋገጥ ይሆናል እና መናፍስቶች ቀንም የቁም ቅዠት ሌሊትም የእንቅልፍ ቅዠት አላቸው ማለት ነው። ትልቁ ውጊያቸው የሌሊቱ ቅዠት ነው። ቅዠት ዓላማው አንደኛ ህልም ራእይ የምታይ ከሆነ ያንን እንዳታስታውስ ማድረግ ነው። ይህን የሚያደርጉበት መንገድ አንድ በመሰረዝ፣ ሁለት በመቀላቀል ህልሙን ቅዱሳንም ሆኑ ሰማያውያን የሆኑ የእግዚአብሔር መላእክቶችም ጻድቃንም ሰማዕታትም የምትወዷትና የምንወዳትም መብርሃንም ብታሳየንም በምናይበት ጊዜ እነሱም ስለሚያዩ ተጨማሪ ነገር ያሳዩና በድምፅም በውስወሳም በምንም ከተሰጠ ተስፋና ራእይ ያስወጧል እና የሌሊቱ ተስፋን መስጥፊያ መቀላቀያ፣ የሌሊቱን ቡራኬን፣ የሌሊቱን ቅድስናን፣ የሌሊቱን ህይወት እንድትጠላው ማድረጊያ ነው ይሄ የቅዠቱ ዓለም እና ሌሊት በእንደዚህ አይነት መንገድ ይመጣሉ። ሌላው ሌሊት ህልመ ሌሊት የሚያስመቱበት፣ የሚያረክሱበት፣ እየመጡ የሚገናኙ መናፍስቶች ሁሉ አሉ እና የሌሊቱ ጊዜ የቡራኬ ጊዜ መሆን ቀርቶ የመናፍስት እንግዲህ የእነሱ የራሳቸው የሆኑ ዓለም የውጊያ ዓለም ከፍተውበታል። የኛ እንዳይሆን አድርገውታል። ሌሊቱን ወስደውብናል ማለት ነው። ነጥቀውናል ሌሊቱን። በመጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ። መድኃኔዓለም ክብር ይግባውና በተነሳ ጊዜ
መጀመሪያ ያየችው መብርሃን፣ ከዛ መቅደላዊት ማርያም ነበረች። ማርያም ካየችው በኋላ መታ ለደቀ መዛሙርቱ ነግራቸው ነበር። ይህ ቅዠት መስሏቸው ነበረ ይላል። አያችሁ፣ ቅዠት፣ የማይሆን ነገር፣ የማይመስል ነገር፣ የማይፈጸም ነገር፣ ከነሱ የአእምሮ መቀበል አቅም በላይ የሆነ ነገር ቅዠት ይሆናል። እና መናፍስት ዛሬም ይህን የሚያመጡብን አንድ እኛ ማናደርገው ከኛ አቅም በላይ የሆነውን ሀሳብ፣ ከኛ ችሎታ በላይ የሆነውን ሀሳብ፣ ከኛ የተፈቀደልን ህይወት ውጭ የሆነ ሀሳብ፣ ከተፈጥሯችን ከስነ ምግባር ግንባታ ህይወት አካላችን ከዛ ውጭ የሆነ ማንነትን እያመጡ የቀን ቅዠት፣ ቀን ውጊያ አለ። የሌሊቱ ተውት አይነገር። እሱ ደግሞ ሁሉም ሰው ነው። ሁሉም እየጮኸ እያንቀጫቀጨ ነው የሚያድረው። እና የሌሊቱ ጊዜ አስቸጋሪ ከሆነ ቆይቷል። መጽሐፈ ኢሳይያስ፣ መጽሐፈ ኢዮብ ማለት ይቅርታ፣ ምዕራፍ 7 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን። በተኛው ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ግን ይረዝማል፣ እስኪ ደርስም እገላበጣለሁ ይላል። አያችሁ፣ ይሄ እንደኛ አይነቱ እድል ደርሶት ነው። መናፍስት በፈተና መቶት በቁስል ሰውነቱ በሙሉ ተመቶ ቆሳስሎ መግሎ ሸቶ ሌሊቱም ጭንቅ ቀኑም ብቸኝነት ሆኖበት ሌሊቱ ሲመጣ ያስፈራዋል። እንደው ሌሊት አርፍ ይሆን ሞት ይሆን በዚሁ በበሽታ ይሄድ ይሆን የሚል ጭንቀት ሰውኛ ባህሪ አለ። ዛሬ ሲጨልም የሚያስጨንቃቸው አሉ። የዲያብሎስ ባህሪ እየተላበሳቸው ሲመሽ ደግሞ መጣ የሚሉ አሉ። አዎ እንደ ኢዮብ ሆነናል እኛም። ግን ሐዋርያው ቅዱስ ጳውሎስ በመድኃኔዓለም በኩል አንድ የተስፋ ቃል አስቀምጦልናል። ሮሜ 13:12 ላይ ሌሊቱ አልፏል ቀኑም ቀርቧል ይላል። አሁን እዚህ ጋር ሌሊት ያለው ይሄ የዲያብሎስ ግዛት የዘር ግዛት ዘመንን ነው። የብሉይ ኪዳንን ይሄ የውርስ ኃጢአት ዘመን ሁሉም ወደ ሲኦል የሚወርድበት ጊዜ እሱ ነው። ሌሊቱ አልፏል ይላል። ሌሊት ብሎ እሱን ገልጾታል። ከዛ ቀኑም ቀርቧል። ቀን ያለው መድኃኔዓለምን ነው፣ ብርሃን ነው፣ አዲስ ኪዳን ነው፣ ትንሣኤን ነው። እሱ ቀርቧል። እንግዲህ የጨለማን ስራ አውጥተን የብርሃን ጋሻ ጦር እንልበስ ይላል። የጨለማ ስራ፣ የዲያብሎስ ስራ፣ የክፋት ስራ፣ በጨለማ የሚደረጉ የወንጀልና የእርኩሰት ስራዎችን አውጥተን የብርሃን ጋሻ እንልበስ፣ መድኃኔዓለምን እንልበስ፣ ቅዱስ ቁርባን እንልበስ። አዎ እሱ ነው እንግዲህ። ይሄ የተስፋ ቃል ነው። ሌሊት በጨለማ ብዙ ኃጢአቶች፣ ብዙ በደሎች፣ ብዙ እርኩሰቶች ይሰራሉ። ሌሊት መናፍስት ብዙ ግብር ይቀበላሉ። የቅዠት ግብር አለ፣ የህልመ ሌሊት ግብር አለ፣ የእርኩሰት ግብር አለ። ይህን ሁሉ ይቀበላሉ። ይሄ የስካሩ ግብር፣ የመገዳደሉ ግብር፣ በጠርሙስ የመፈነካከሱ ግብር፣ ደም የመፍሰሱ ግብር፣ ይሄ በሙሉ ሰው ጠጥቶ ሰክሮ በጠርሙስ ተፈነካክቶ ይህን እንግዲህ ይወስዳሉ። ይሄ ግብራቸው እና የጨለማውን ስራ አውጥተን የብርሃን ጋሻ እንልበስ ይላል። በቃ አሁን የንስሐ ጊዜ ነው፣ የብርሃን ጊዜ ነው፣ የትንሣኤ ጊዜ ነው። ያን እንልበስ ይላል። እና ይሄ የቅዠቱ ጉዳይ በጣም ከባድ ነው። እና የቅዠቱ ዓላማ ቅድም አንድ ብዬ እንደጠቀስኩላችሁ የመጀመሪያው ተስፋዎችን፣ ራእዮችን፣ ህልሞችን ማበላሸት፣ እንዳይፈጸሙ ማድረግ፣ እንዳንረዳቸው ማድረግ፣ መቀላቀል አንዱ ይሄ ነው። ሁለተኛ ሌሊት ማርከስ ነው። ሌሊት ከረከስክ ጧት ቅዳሴ አትገባም፣ ጧት ቤተክርስቲያን አትገባም፣ ጧት ጸበል አትጠመቅም። ያው ሌሊት ከረከስክ እንግዲህ የበህልመ ሌሊት ማለት ነው። ሌላው ሌሊት አዚም መጣን ነው። እንዳትጸልይ፣ እንዳትበረታ። ሌሊት ደግሞ በልብ ላይ የእነሱን ሀሳብ የሚጽፉበት ጊዜ የጸሎት ጉዞን፣ የስግደት ህይወትን፣ የስጋ ህይወትንም ሊመሩ ይፈልጋሉ። የጸሎትን ፕሮግራም ሁሉ ሊመሩ ይፈልጋሉ። አንዳንዴ ከባድ ናቸውና ይሄም አንድ አለ።
በቤተ ክርስቲያን ስርዓት ደግሞ ማንኛውም አገልግሎት የሚካሄደው ሌሊት ነው። ይህን ነግራቸዋለሁ ከዚህ። ምክንያቱም ሌሊት ሁሉም ሰው ይተኛል፣ ጸጥ ይላል። ለጸሎት ምቹ ነው፣ ለምስጋና ምቹ ነው፣ እግዚአብሔርን ለመጥራት ምቹ ነው። ዳዊትም በቤተ መቅደስ በሌሊት እጆቻችሁን አንሱ ነው የሚለው። አንሱ እጆቻችሁን። መቼ? ሌሊት። ቀንማ ያው እንግዲህ ቀኑ ነው እና ይሄ የሌሊቱን ቅዠት፣ በተለይ ሌሊት የሚመጡብን የመናፍስት ውጊያ፣ አንዳንዴ እባብ፣ አንዳንዴ ዘንዶ፣ አንዳንዴ ውሻ፣ አንዳንዴ ከብት፣ አንዳንዴ ጅብ እየመሰለ፣ አንዳንዴ ጊንጥ፣ አንዳንዴ ምን እየመሰለ የእንስሳት አይነት እየመሰለ የሚያሳቅቀንን፣ የሚያስጨንቀንን፣ የሚያስጠብበንን ክፉ ኃይል በምን አይነት መንገድ ነው ይህንስ ማስወገድ የምንችለው? የቅዠቱን ኃይል ማስቆም የምችለው ካላችሁኝ፣ የመጀመሪያው መንገድ ማሰር ነው። ከመተኛታችሁ በፊት ጸሎት አድርጋችሁ ስመ ሥላሴን ጠርታችሁ ሌሊት እንዳትረብሸኝ፣ እንዳታስቃዠኝ፣ አዚም እንዳጥልብኝ፣ ፍላጎትንና ፈቃድን በልቤ ላይ ጽፈህ እንዳታደር ብለን አስረነው ከተኛን ያው ሌሊቱ እንግዲህ የሰላም ይሆናል። አዎ ጥሩ ራእይ የምናይበት፣ ጥሩ ህልም የምናይበት፣ እግዚአብሔር መጥቶ እኛን ሊጎበኝበት የሚችልበት ሁኔታዎች ይፈጠራሉ። ስለዚህ አንድ ማሰር ነው መተኛት። የቅዠቱን ኃይል በአንዴ ባይቆም ከዕለት ወደ ዕለት እየቀነሰ መጥቶ መጨረሻ ላይ ይቆማል ማለት ነው። ሁለተኛ የምንተኛበት ቦታ ላይ የጸሎት ውሃ ወይም ጸበል መርጨት፣ ቤቱን ዕጣን ማጠን። አንዳንድ ቤቶች ግብር የሚገበርባቸው ቤቶች አሉ። ተከራይተን የምንኖር ከሆነ አሁን ቤቱ እንዴት እንደተገነባ፣ ቤት ውስጥ ምን እንዳለ ምንም የምናውቀው ነገር የለም። የቤቱ አዚም፣ የቤቱ መንፈስ ለእኛም ድብት ይላል፣ አዚም ይሆናል እና እሱ እንዳይነካም ቤቱን ማጠን፣ በቤተ ክርስቲያን ዕጣን፣ ንዋየ ቅድሳት የሚሸጠው ዕጣን ገዝተን አስባርከን ቤቱን፣ የጸሎት ቦታን ማጠን። ይሄ መናፍስት አዚምነት ይቀንሳል፣ ቅዠቱንም ይቀንሳል። ቤቱን በጸሎት ውሃ መርጨት፣ በተለይ በባዶ ሆድ ሆነን ምግብ ሳንቀምስ ቤቱን ረጨት፣ የምንተኛበትን ቦታ በጸሎት ውሃ ረጨት። ጸበል ካለ ጸበሉን ረጨት ማድረግ፣ ጸበል ከሌለ ደግሞ በጸሎት ውሃ ላይ ጸሎት አድርገን እፍ ብለን ሰግደን እፍ ብለን በሱ ርጨት ስናደርገው እንግዲህ መኝታውም ይባረካል። መናፍስቶችም እዚህ ቦታ ላይ የፈለጉትን ያህል አያንወራጩንም ማለት ነው። ከዛ በተጨማሪ ደግሞ ያው ቅዱሳንን መለመን፣ መብርሃንን መለመን፣ ያው ጸሎት ማለት ነው። የሚያስቃዠኝ መንፈስ እሰሪልኝ፣ በእናትነት ፍቅርሽ አስቆሚልኝ፣ አርቂልኝ፣ ሌሊቱን የቡራኬ ሌሊት አድርጊልኝ፣ በጎ የሆኑ ለሕይወትና የሚጠቅመኝን ለስጋም ለነፍስም የምጠቀምበትን ህልምም እንድትገልጭልኝ ብለን ተማጽነን ሰላም ለኪ ደግመን ከተኛን ሌሊቱ መልካም ይሆናል። ለጸሎትም እኮ ጸሎት ያስፈልገዋል። ለመጸለይ እንጸልይ ብርታቱን ስጠኝ ብለን ለጸሎቱም ራሱ መጸለይ ያስፈልጋል። ስንተኛ ሌሊት ተነስቼ እንድጸልይ፣ እንድሰግድ፣ እንዳመልክህ የሚያደርግ ብርታትን አድለኝ ብለን ሥላሴን ማታ ተማጽነን 41ም 3 ጊዜም 5 ጊዜም ሰግደን መተኛት ነው። ያው ሌሊት ጊዜው ሲደርስ ብድግ እንላለን። አላርም ሞልተን እንኳን ከአላርሙ በፊት የምንነሳበት ጊዜ አለ። ይሄ እግዚአብሔር ድንቅ የሆነ ስራው ነው እና እቺ ሌሊቷን ጊዜ የብዙ መንፈሳዊ መገለጥና ምስጢር የማወቂያ ጊዜ ስለሆነች መናፍስትም አብዝቶ ይፈትነናል። በተለይ ዛር ሌሊቱ ነው ስራቸው። ዛር ቀን ማውራት፣ መለፍለፍ፣ መንዳት፣ በረከት ላይ ይመጣል፣ ማስቀባጠር፣ ሌሊት ማስቃሸት። የትኛውም መንፈስ የቀኑ ስራ ይሰራ ስራና ሌሊት ቅዠት፣ ተጨማሪ ኃይል ቅዠት። የተኛ ይመስላል ግን አይደለም። አላረፈም፣ ውስጥ አላረፈም፣ ከውጊያ አላረፈም። ሌሊት ተኝተ እንኳን አታርፍም። ስጋ ነፍስ አርፋ፣ ስጋ አርፎ ነፍስ አታርፍም። አሁንም ውጊያ ላይ ነች። አሁንም ቅዠት አለባት። አሁንም የርኩሰት ፍላጎት የሚያመጡ ኃይል አሉባት። ይህቺ ነፍስ እረፍት የላትም። አምላክ ዋጋ ስትሄድ ነው የምታርፈው። ቀንም ውጊያ አለባት፣ ሌሊትም ውጊያ አለባት።
ያው እንዲህ እያለ እድሜ እስከሚያልቅ ድረስ ቆይና ያው እንግዲህ መጨረሻ ላይ ሊወጣ ሲል ይሄ ስንት ዓመት ሲያስቃዥ የኖረውን መንፈስ እያየኸው በጎ ከሰራና በረከት ካለ እንግዲህ ትሄዳለህ ወደ አምላክ፣ ካልሆነ ወደ ታች መውረድ ነው። መድኃኔዓለም ከዚህ ይሰውረን፣ አሜን። እና የቅዠቱን መንፈስ በእንደዚህ አይነት መንገድ መቋቋም እንችላለን ማለት ነው። በርቱ። መድኃኔዓለም ቀሪው ዘመናችን ይባርክልን፣ ለመንግስቱ ለርስቱ ያብቃን፣ ክፉን ኃይል ይሰርልን። አሜን። ወስብሐት ለእግዚአብሔር። ይቆየን።